የኔታ ቤት ልጆቹ በጣም ደከማቸው። ምግብ ካልበላን አንጫወትም፣ በቃ መጫወት አንችልም አሉት። ሉምባ ለምን እንዴ? የምን ምግብ ነው ደግሞ አላቸው። አዎ ምግብ እንፈልጋለን፣ በቃ እንዲያው ቂጣ ጋግርልን አሉት። ሉምባ ልጆቹን ቆጥሮ ቂጣ ለመጋገር ዕቃዎችን ሊያዘጋጅ አሰበ። ዕቃዎቹንም በሚገባ ደርድሮ በማዘጋጀት ላይ ሳለ ሁሉም ልጆች ቂጣውን የሚጋግርበትን መንገድ ይነግሩታል። ሉምባም ግራ ተጋባ። መጀመሪያ እንቁላሉን ሰበረውና አይደለም፣ መጀመሪያ ውሃውን አፍስሰው። እንደሱም አይሆንም። ዱቄቱን መጀመሪያ አፍስሰው። አይሆንም፣ መጀመሪያማ እስቶቡን ለኩሰው አሉት። ሉምባ ቂጣውን ከመጋገር ይልቅ ግራ ተጋብቶ ቆመ። የሉምባ ጓደኛ ሁሉም ነገር እንደተዘጋጀ እርግጠኛ ስለሆነች ቂጣውን ማዘጋጀት ጀመሩ። የስንዴ ዱቄት፣ ዘይት፣ እንቁላል፣ ጨው ሁሉንም ማስተካከል መስራት ጀመሩ። ቂጣ ለመስራት ውሃ አዘጋጅቷል። ይሄ ምንድነው? ውሃ። ይሄ ምንድነው? ዘይት። ይሄ ምንድነው? ይሄ ምንድነው? ዱቄት። እሺ ሉምባ አሁን ቂጣ ጋግሮ ለእናንተ ሊያበላችሁ ነው አይደለ? አዎ። እኛውስ ምንድነው? እንቁላል አለ። ሉምባዬ አሁን ምንድነው የምታደርገው? ልጆቹ በጣም ደስ አላቸው። ከዛ ምን ታደርጋለህ? ዱቄት ታደርጋለህ። ከዱቄት በፊት ግን ቅመሞቹን ዘይት ትጨምራለህ። በዚህ ይብቃ። እሺ ሉምባ አበዛሽ እያለኝ ነው። እሺ ከዛ ምን አደርጋለሁ? ጨው አደርጋለሁ። ጨው ይበቃል ሉምባዬ? ጨምር። በቃ። እሺ ሉምባ በቃሽ እያለኝ ነው። ለእናንተ አሁን ቆንጆ ቂጣ ልንጋግርላችሁ ነው። አሁን ምንድነው የሚቀረን? እንቁላል። ይሄ ምንድነው? እንቁላል። እሺ እንቁላል ሉምባ ከሽ ያደርግና በዚህ ይመታዋል። አሁን ዱቄት እንጨምራለን።
አዎ በስሏል። አሁንም ልንበላ ነው ማለት ነው። በሰለ። ቂጣው በሰለ። ሉምባም አገለባብጠው እያበሰለ ሳለ ቂጣው ድንገት ከሉምባ ኮፍያ ላይ ተሰቀለ። ልጆቹ ቂጣው የት እንደገባ ፈልገው አጡት። ዛፍ ላይ ነው። አይ እስኪ ጠረጴዛ ስር ፈልገው። አይ ሉምባ ኪስ ውስጥ ነው እያሉ ሉምባን ግራ አጋቡት። ሉምባ ቂጣው የት እንደገባ ጠፋበት። አጎንብሶ ሳለ ከኮፍያው ላይ ወደቀ። ሉምባ ቂጣው በመገኘቱ ተደስቶ ለሁሉም አካፈላቸው። ልጆቹ ሉምባ በጋገረላቸው ቂጣ ተደሰቱ። ተመግበው እንደጨረሱ ወደ ጨዋታቸው አመሩ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን ቤት